እንደሚታወቀው ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ሚስቶቻቸው አብልጦ የሚወዱት አኢሻን ነበር። አኢሻም አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ትመጣና ያ ረሱላህ ከሁሉም ሚስቶቻችሁ እናንተ ዘንድ ይበልጥ የተወደደው ማን ነው ብላ ተጠይቃቸዋለች። የአላህ መላእክተኛ አንቺ ነሽ ብሎ ይመልሱላታል። አኢሻም በጣም ደስ አላትና ያ ረሱላህ አሁን ያላችሁኝን ንግግር በሁሉም ሚስቶቻችሁ ዘንድ እንድትሉኝ እፈልጋለሁ አለች። ነብዩም ሰለላሁ ዐለይሂ ወሰለም እሺ ያሏትና አንድ ቴምርን አውጥተው ሰጧት። ይህ ላንቺ የሰጠሁሽ ስጦታ ነው፣ ለማንም እኔ እንደሰጠሁሽ እንዳትናገሪ ያሏት። ከዛም ነብዩ ሁሉም ሚስቶቻቸው ዘንድ እየሄዱ አንድ ቴምርን ይሰጧቸው ጀመር። ለእያንዳንዳቸውም ይሄ ከራሴ የሰጠኋችሁ ስጦታ ነው፣ ለማንም እንዳትናገሩ ብለው አስጠነቀቋቸው። አኢሻም ሁሉም የነብዩን ሚስቶች ሰበሰበች። የአላህንም መላእክተኛ ጠራቻቸውና ሁሉም በተሰበሰቡበት ያ ረሱላህ ከሁላችንም አብልጣችሁ የምትወዱት የትኛዋን ነው ብላ ጠየቀች። የአላህም መላእክተኛ ታክቲክን ነበር የተጠቀሙት። እኔ ከሁላችሁም አብልጬ የምወደው ያቺ ቴምር የሰጠኋትን ነው አሉ። አኢሻም በጣም ደስ አላትና ፈገግ አለች። ነገር ግን ሁሉም ሚስቶቻቸው ነበር ፈገግ ያሉት፣ ምክንያቱም ለእያንዳንዳቸው ነበር ቴምርን የሰጡት። ሁሉም ተደስተው ወደ ቤታቸው ተመለሱ። ሱብሃንአላህ የአላህ መላእክተኛ ይህን ያህል ነበር በሚስቶቻቸው መሃል ፍትህን ያደርጉ የነበረው። ሰሉ ዐላ ሐቢቢኩም አላሁመ ሰሊ ዐላ ሙሐመድ